ነው የሚያነግዝሽ? አንቺ በአፍሽ መጥተሽ ወይም ደግሞ እንዳንቺ አይነት መሰሎች ሀቅ ተብሎ የተተፉ ሰዎች መጥተው እንትና ንግስት ትሆናለች እንትንሽን ተቀብላለች ስላለች ማህበረሰቡ ፈቅዷለኝ። ማህበረሰቡ ማንን ነው የሚወደው? ማህበረሰቡ እንዴት ነው የሰው ሞዴል ያለው ተብሎ እንጂ የፈለገ ነገር ብትይ አቅማችሁን ስለማውቀው አንድ ቀን ቱናዬ ሰው ሊያይሽ ይችላል፣ ጊፍት ሊሰጥሽ ይችላል። ከዛ በኋላ ግን ቲክቶክ ላይ አቅምሽ ይታያል። ከአንድ ሳምንት ከሁለት ሳምንት በኋላ ማናችሁ የምትሆኑ ማለት ነው። እንዴት ነው ሶሻል ሚዲያውን ይዛችሁት የምትቀጥሉት? ነው ጨዋታው። ብቃት ይጠይቃል። ሶሻል ሚዲያ ላይ ለመቆየት ብቃት ይጠይቃል። ያንን አስረግጬ የምነግርሽ የሰው ሞዴል ነው እንጂ የሚሰጥሽ አንቺ ሰውን እንትና ንግስት ትሆናለች እንትና ንጉስ ትሆናለች እንትን ከፈተች ስላልሽ አይደለም። እኔ ምንም ሳልከፍት ምንም ነገር በራሴ ድርጅት ሳይኖረኝ ምንም ሳልከፍት ምንም ሱቅ ሳልከፍት ምንም ሃይማኖቴንም ሳልቀይር ምንም አንቺ እንደምትዩ እንዳላችሁት ማለት ነው። ምንም ምንድነው ደግሞ ሌላ ይታወር ሳላገባ ሳልወልድ ማለት ነው። እናንተ የምትመኙትን የሰው ሞዴል ይዤዋለሁ። ሁሉ ነገር አላቸው የምታያቸው እኔ ላይ የሚፈልጉት ነገር ግን የላቸው። ሶሪ ቴንክ ዩ ባይዘዊ ማለት ነው። አንዳንዶቻችሁ አልቃሻም እዚህ ቲክቶክ ላይ ማለት ነው ያላለቀሰ የለም ጋይስ በማርያም ማለት ነው። ኮመንት ላይ አልቃሻ ብሎ አንድ ሰው ከኮመንት ፔጃችሁ ላይ ማለት ሁሉም ያለቀሱበትን አውጡልኝ እሺ። ሁሉም ያለቀሱበትን ከኔ ጋር የተጣሉ ሰዎች እንዳለ አልቅሰዋል። ማሮች በዚህ ተባበሩኝ በማርያም እሺ። አሁን ቤታዬ አልቃሻ የሚሉትም አለ ብትችሉ በስቲከር አድርጉትኝ። በስቲከር አለ አይደል? ስቲከር ላይ እኔን ያደርጉኛላ። በስቲከር አድርጉልኝ። ባትችሉ ደግሞ ዶቼ ቪዲዮ እነዚያውን ቤታ አልቃሻ የሚል ካለ ማለት ነው ያለቀሱ አንዴ ሲጠጡ ሲያለቅሱ ሁሉንም ማለት ነው። አንዴ አይምሯቸውን ስተው ሲያለቅሱ የነበረበት፣ አንዴ ሰክረው ሲያለቅሱ የነበረበት፣ አንዴ ደንዝዘው ሲያለቅሱ የነበረበትን ፖስቱልኝ። እኔ ባለቅስም እምባዬ ገንዘብ ነው። በአመት አንዴ የምገብረው እምባዬ ገንዘብ ነው። አላያቸው አንዴ እንኳን እምባ ባለቅስ ማለት ነው መነጋገሪያ ሆነ። እኔን ያገባት አድልሃል እመነኝ። እኔን ያገባት አድላል። ማርያምን እምላችሁ እምባዬ ገንዘብ ነው፣ መነጋገሪያ ሆነ። ሁሉም ማወራበት እንዲያለቀሰች ጠላትም ማወራ ወዳጅም ማወራ። ጋይስ አስባችሁታል? አንድ ሰው ቢያለቅስ እኮ በቃ አለቀሰ ተብሎ ተተወል። እኔ አሁን ብዙ ሰዎች አልቅሰው አይቻለሁ። ከሰከንድ በኋላ ተረስተዋል። እኔ ቤታስ ሁሉም በቤቱ ገብቶ ያለቀሰችው ቀንጣ ነው ይላል። ግማሾቹ ያለቀሰችው ተናዳ ነው ይላል። ወዳጆች ያለቀሰችው እኮ ስሜታዊ እልህኛ ስለሆነ ነው እኮ። የዋ ሰው ነው የሚያለቅሰው። በዛ በኩል ደግሞ የምታለቅሰው እኮ ምክንያቷ እኔ እነግራቸዋለሁ። ምክንያቱ የምታለቅሰው እኮ ምክንያቷ እኮ ተቃጥራ ቀንታ ነው። መነጋገሪያ ያረኩትን ባይን። እኔ ግን ቤታዬ ማለት ነው ማለቅሰው ለምን እንደሆነ ታውቃላችሁ? ይህ ሁሉ የመሰው መውደድ እንዲሰጠኝ የሄድኩበት አባባ ከዳሚው ጋር በአመት አንዴ አልቅሺ መገበሪያ ነው ብሎኝ ነው። ሽዶቼ አስጠንቁላ ነው እንጂ እንዴት ይሄ ሁሉ የሰው ሞዴል ሰጣት ብላችኋል አይደለም? እንዴት ይሄ ሁሉ የሰው ሞዴል ሰጣት አስጠንቁላ ነው ብላችሁኛል አይደል? ትክክል፣ አልተሳሳታችሁም። አባባ ጋር ሄጄ በአመት አንዴ አልቅሺ ይሄ የኔ ግብር ነው አለኝ እና ለዛ ነው ማለቅ ሰው ውዶቼ። እሺ ሁላችሁም ተሳስታችኋል። ቀንታ ነው ወደ ባባ ስለሆነች ነው እልከኛ ስለሆነ አይደለም ጋይስ። አባባ ጋር ሄጄ ነው ጋሼ ጋር ሄድኩኝና አልቅሽ ያሉኝ በአመት አንዴ። ሰዎች ድሮ ጥንቁር ዶሮ ይዘው ይሄዳሉ፣ ፍየል ይዘው ይሄዳሉ፣ ወርቅ ይዘው ይሄዳሉ፣ ግርጣም ይጠጣሉ ምናምን። እኔ ደግሞ አልቅሽ አለኝ በአመት አንዴ። ዝም ብለሽ አልቅሽ ህዝቡ መነጋገሪያ ይሆናል አለኝ። እውነትም አባባ ላመንኩት፣ አለቀስኩኝ። ሰው ሁሉ መነጋገሪያ ያደረገኝ። ሌላ ምንም የለውም። አባባ ግርማ ጋር ነው የሄድኩት እና ስዘጋውቱን አይዬ የመጨረሻ አንዴ ድምፄን ላድርግና ወይ ዘንድሮ ግን ለቱናዬ ነው የጋበዝኳት። ቱናዬ እኔ ለምን እንደማልወልድና ለምን በአሁን ሰዓት መውለድ እንደማልፈልግና ማግባት እንደማልፈልግ ለምን እንደሆነ ልንገርሽ፣ ምኞቴ ልንገርሽ። ምን አይነት ባል እንደምፈልግ፣ ምን አይነት ትዳር እንደምፈልግ፣ ምን አይነት ከቤተሰቦቼም እንዲደሰቱበት አይነት ትዳር እንደምፈልግና ልጅ መውለድ የምፈልገው ይህንን አዳምጩ ውዴ። ይሄ ሁሉ ሲሟላልኝ ማለት ነው ያኔ አገባለሁ ወልዳለሁ እንጂ ወልጄ አባቴ ቤት ልጆቼን አስቀምጬ ኢትዮጵያ አልሄድም። ወልጄ
አባቴ ቤት ልጆቼን እያስቀመጥኩኝ ባሌና እኔ እየተጣላን አንተ ውሰድ አንቺ ውሰድ የሚል ትዳር አልፈልግም። እኔ የምፈልገው እንደዚች ነው። እንደዚችው ስሚ እንደዚች የሚል ወንድ ነው የምፈልገው። ልጆቹን ትውሰድልኝ፣ በህግ ተካስሻለሁኝ፣ አያታቸው ጥላቻ አለባት ለኔ የሚል ትዳር አልፈልግም። እንደዚች ነው የምፈልገው። አዳምጪ ውዴ፣ አዳምጪ ቱናዬ አዳምጪ። እንደዚህ አይነት ነው የምወደው ጋይስ፣ እንደዚህ አይነት ነው የምወደው። አዳምጪ ውዴ፣ አዳምጪ። እንደዚህ የመጨረሻ ሸይ ነው። እሺ እና እንዲህ አይነት ትዳር ስለምፈልግ ነው። ካልሆነ ቆማችሁ ቅሩ። ቆም ያስቀረኝ በስማ እንደዚህ አይነት ወንድ ቁርጥን ያለ ወንድ መጥቶ ለቤተሰቦቼ ጉልበት ስሙ አክብሮ ቤተሰቦቼ ተቀብለው እንዲህ አይነት ትዳር ካልሆነ ቆሜ ልቅር። ልጅ ወልጄ ሲንግል ማም ሆኜ ልጆቼን አንዱን ኢትዮጵያ አንዱን ጅቡቲ ሸኝቼ አንዱን ምናምን ሸኝቼ ወይም ደግሞ ልጆቼን በአባቴ ጋር ጥዬ ከሚሄድ አሉለድ። ቴንኪዩ ማሪ ሲሞላልኝ ወልዳ ነው። እኔ ገና ነኝ። እኔ የልጅሽ እድሜ እኩያ ነኝ ውዴ። 3 ልጅ አለሽ። የሶስቱ ልጆችሽ እድሜ እኩያ ነኝ። በጊዜ ይመጣል እንጂ እኔማ ፈልፍያ አባቴ ላይ አልጥልም። እሺ ቴንኪዩ እና ጨርሰናል። የቱናይም መንበሮ ጋይስ ዘግተነዋል። ዛሬ ወጣውን ሌሊቱ ሙሉ እየጠጣኝ ስትሳደብ ነው የምትውለው እየከረፋች። እኔ ግን አንድ ነገር እንዳረግሽ የምፈልገው የመጨረሻውን ልንገርሽ ቱናይ፣ የመጨረሻውን ልንገርሽ የእኔ ምኞቴ ማለት ነው። ከጭንቅላትሽ ከመቆጣጠር በላይ ቀጣይ ሜት ይቀጥላል። ከጭንቅላትሽ ከመቆጣጠርሽ እንዴት ነው የሚባለው? ጭንቅላትሽ መቆጣጠር አቅቶሽ ማለት ነው ከአፍሽ ካካ የሚል ወሬ እያወጣሽ ማህበረሰቡ አሁንስ በቃ ውጭልን። ኧረ በስመ አብ ገማ ቲክቶኩ ሀቡ አራጊቤ እንጫወት እንደዚህ አፍንጫቸውን ይዘው ገማ ቲክቶኩ እንድትባይ ነው ማድረግ የምፈልገው። እኔ በሙድ በዘፈን በምን እያደረኩኝ እለጣልጥሻለሁ። እኔ ፍቅር ሀቡነት እንደዛ ነው ማደርግሽ። እሺ ቱናዬ ማርያም እንደዛ ነው ማድረግሽ። ሌላ ምንም አይደለም። አፍንጫቸውን ይዘው እንዲህ መርዝሽን እንድትተፊ ካካሽን ከወደሽ ውስጥ ያለውን እንድታወጪ ነው የምፈልገው። ፎቅ አለ ምድር ለሰማይ ዛሬ እንዲህ ተናግሬሻለሁ። ጭንቅላትሽ እኔ አንድ ጊፍት ስለሰጠው ነው ያሳበድኩሽን። መቆጣጠር ያቅትሻል። ጭንቅላትሽ መቆጣጠር ያቅትሻል። ከዛ በኋላ ሳምንቱ ሙሉ ነው ማስጮሽ እንደውሻ። እኔ ሳምንቱ ሙሉ አልነካሽም። አህያ በሳምንት አንዴ ዱላ መቅመስ አለበት። በሳምንት አንዴ አቀምስሻለሁ። ዝም ብዬ ምሰራው ከሌለ ከደበረኝ ቱናዬ ቤት ጠቅ አረግሻለሁ። አሁን ሸምን እንዴት ጠቅ እንደማረጋ ተቀሽ። እኔ ትናንትና ሸም ስትሰድበኝ ነው ያለችው። ስትሳደብ አለች። ምንም አላልኩም ውዶቼ። ምን ተወክ ነው ያልኩትኝ። በቃ ሄድኩኝ። እየተጫወተች ነበረ። አንድ ጊፍት ፑሽ አደረግኩ ለሰው 1 ሰዓት ተኩል የሚያክል ነገር ስትጮህ አደረች። በቃ ምን አጨቃጨቀኝ? እኔ እንትና በዚህ ወጣ እንትና እንትን ብላ ከእንትና ጋር እንትን ብላ አልልም ጋይስ። በቃ ቀኑ ሙሉ ስትሰድበኝ ዋለች። ምንም አላልኩም። ማታ ላይ እልፍ ስል አየኋትኝ። ጌም እየተጫወተኝ ነው። ለአንዱ አፑሽ ሳረግ በሰርጀሪ አልቀጣም። 1 ሰዓት ተኩል ሙሉ በሰርጀሪ አልቀጣም። አልፈልግም። እኔ ጥላቻ የለኝም። ባርኮን ይሙት እንትና ይሙት እንደለኝም ብላ 1 ሰዓት ተኩል ፈታ ብዬባት መቅዲ ይወድሻለሁ ደህና ደሪ ብዬ ወጣ እየሳኩኝ ስትባ እንዲሁ ልወጥወጥ ሙዷል። እኔ በቃኝ፣ ድራማ ውስጥ አልገባም። ምን እንትን አስባለኝ። እኔ እንካቻልሽ እኔ ጌም ስጫወት መተሽ ለጠላት ስጭ ማርያምን በጓ ማታ ሞትኩኝ ነው የምልሽ። ስልክ እያወራሁ ነበረ። ከስልክ ያው እያወራሁ ካለ ሰው ጋር ማለት ነው። በቃ
በቃ እግዚአብሔርን እንዲ አለቀስኩ ነው የምላቸው። እዩ በቃ ነው ያልኩት። ግሩፕ ላይ እዚህ የሞዴሬተር ግሩፕ ላይ ላኩና ኑና ይዋልኩ በአንዴው። ለምን ቀን ስትሰድበኝ ነበር ጋይስ። እኔ ደግሞ ከእሷ ጋር ልሰዳደብ እሷ ዕቃ እያጠበች ድስት እያንኳኳች ልጆቿ ላይ እየጮኸች ምናምን ቡና እያፈላች ዕጣን እያጨሰች ድስት እየፋቀች ነው የምትሳደበው። እኔ ደግሞ የሁሉ ጊዜ የለኝም። ዕጣ ፈንታ አለ፣ የሰው መውደድ አለ፣ ጊዜ የለኝም ጋይስ። ኮሜንት አነባለሁ፣ ጌም እጫወታለሁ፣ ኤርሚን አስተናግዳለሁ፣ ከበደ ይመጣል፣ ሁሉ ሰው አስተናግዳለሁ። እኔ ጊዜ የለኝም። እሷ ግን ዕቋን እያጠ ትንሽዬ ገንዘብ ነበረኝ፣ ጣል ያለች ገንዘብ ነበረችኝ። ለምን አልጠቀምባትም አልኩኝ። እኔ ቤታዬ ለምን አልጠቀምባትም አልኩኝ። ሄጄ ተጠቀምኩባት። በቃ ዝም ብዬ 20 ምናምን ሺህ ነው ኦልሞስት 30 ሺህ ኮይን ለመቅዲ ሰጠው። ስትጮኋለች። በእሷ ቤት ደግሞ አራዳ መሆኗ ነው እኮ። በእሷ ቤት ተቃጥላ አልሳካ ሲላት እኮ ነው ለመቅዲ በውስጥ ሄዳ ማለት መቅዲዬ ፑሽ ታደርግ እንዲደረግልሽ ነው እሺ የምቀመጠው። በእሷ ቤት አራዳ ሆና እኮ ነው ጋይስ። እመቤቴን እኔ ወዲያውን የጻፍኩላት ለመቅዲ እዛው ጋር ትናንትና። መቅዲ እኔ ሰፖርት ማድረግ ስለምወድሽ እና ትንሽ የእሷ ትቃጠል ብዬ ነው እንጂ በውስጥ ሄዳ እኮ ነው ጋይስ። ስትቆም እኮ ይታያል። ከዛ መቅዲ ደግሞ ሄዳ ቴክስቷን ልታንም ሁለቱም እዛ ስትሄድ ማለት ነው እኔ አውቃለሁ አልኳት። አውቃለሁ ግን እኔ ምሳጥሽ በነገራችን ላይ እንዲህ በቃ ፈታ ስለሚያደርገኝ ሲናደዱ ደስ ይለኛል። ማንጨርጨር ነው እንጂ እንዴ ምን አሰዳደበኝ ውዶቼ። አንቺ እንዲሆነሽ አንቺ እንደዛ ሆነሽ ለምን እላለሁኝ። ከሸም ጋር ጨፍር ይሉኛል ውዶቼ። ላይ እንትን ሉሲፈር ሰፍሯል እንዴ ዝም ብዬ ተነሳም ጨፍረው። ሲቀጥል ደግሞ ሌላ ማን ነበር የሰደበኝ? የሆነ ሰው ጥንብዝ ብሎ ሰክሮ ማለት ነው። ልጆቹ በመሀል እየጮሁ ነበር። ባልየው ይጮሃል ምናምን፣ ከዛ በኋላ ምናምን አሽሙር ምናምን። ግን እሱንም አልሰድበው 200 ሰው ብቻ ነው የሚያየው። ይቅርበት። በእኛ የሚቀናው ጊዜ የእኛ ምኞት ሲያገኝ የዛ ጊዜ እኩል ሆነን እንሰዳደባለን። ምን የሚያስፈራ የሰው እንስሳ ማታ ሲሰድበኝ ነበር። ከዚህ የሚያስፈራ አኩኩዬ ማታ ሲሰድበኝ ነበር። ሲያስፈራ ብታይ ዊግ ያደረገ አኩኩ ሲሰድበኝ ነበር ማታ እንዲህ ልፍልፍ ብዬ ሸምን ትንሽ አቃጥዬ ጊፍት ስትሰጥ ታርጊ አቃጥዬ አንድጄ ስክሮል እንድሰረግ የሆነ የሚያስፈራ እንስሳ ፀጉር ዊግ አድርጎ መጠጥ ይዞ እየሰደበኝ ነበር። አስፈሪ እንስሳ ነው። ከዛ በኋላ ደንግጬ ሙሉን ሳላዳምጥ አለፍኩትኝ። በጓወቅሹ የሚያስፈራው እንስሳ ግን ፀጉር ያረጋል፣ ዊግ ያረጋል። ዊጉ ራሱ ኩኩዬ ነው ማለት እናቴ እንደው ዘንድሮ እንዴ ውዴ ከማታው መሸታ ቤት ነው እንዴ መጣሽው? እኔ ውዴ ያደረባቸው ሰዎች ይመጣሉ። ግን ጤንዚዛ ልበለው አይ ቲንክ አዎ ማሪ ጤንዚዛ ነው አወቁት። አገር ቤት ማን እያለቅ ማራይ ከመይ አንድ ኤርትራዊ የድሮ ጓደኛዬ ከመይ ጽብቅ ሁሉ አሸወይና ጽብቅ አሞራው አንተማ አፍነክ እንትን ነው አይደለም አላወቃችሁትም። እመቤቴ አንድ ሰው አወቀ። ማራይ እንዴት ነክ ከመይ ስሙማ ነው አላው ጤንዚዛ ነው። ጤንዚዛ አወቃችሁትኝ? ጤንዚዛ ጻፋችሁት? ጤንዚዛ ነው ጋይስ አገር ቤት ይሄ ጤንዚዛ ትልቁ ጤንዚዛ ዊግ አለው። ግን ማታ ሲሰድበኝ ነበር በአሽሙር። ግን እኔ ምንም አላልኩኝም፣ ታውቁትኝ። ሌላ የሰደበኝ ማለት አስታውሰኝ ወዶች። ወይኔ በስመ አብ ወመንፈስ ቅዱስ። በህይወቴ ልመልስለት የማልችለው ሰው እንደው አትሊስት እንኳን እነቱና የመንበሩ ምናምን መመልስላቸው ትንሽ እንኳን ሶሻል ሚዲያ ላይ ፌመስ ነበሩ። ፌመስ ስለነበሩ ቢመለስም እሺ እንደው ይሁን። አሁን ከሰሩ እንጂ ይሁን። እስኪ አንድ ሰው አለ ጋይስ። በስመ አብ ወልድ መንፈስ ቅዱስ፣ በስመ አብ ወልድ መንፈስ ቅዱስ፣ በስመ አብ የጫትል ወይኔ ማሮይ የጫትሉን አወቃችሁት ጋይስ? የጫትል ነው በቃ
ቤታ ምን አርጋችሁ ነው የምትሰድቧት? ይህን ያክል እንዲህ መከራችሁ የምትበሉት ቢባሉ ማለት ነው አያውቁትም ምክንያታቸውን። ለምን እንደሆነ ግን እኔ አውቃለሁ። ለምን እንደሆነ ታውቃላችሁ? ሁለታችንም ሶሻል ሚዲያ ላይ መጣን። እኔም የጫትሏም አንድ ላይ ቲክቶክ ላይ መጣን ቆይተናል። እሷም 5 ዓመት 6 ዓመት ናት ያደረገችው እዚህ ቲክቶክ ላይ። ከዛ እሷ መጠጥ እየጠጣች በየመኪናው በየምኑ ጫት እየቃመች ምናምን ስትሰክር ምናምን፣ እኔ ቤታዬ ደግሞ ኖ መጠጥ አልኩኝ። ኖ መጠጥ ብልግና ነው፣ መጠጥ ብልግና ነው፣ ጫት ብልግና ነው ብዬ በራሴ አይሆንም፣ ላይቭ ላይ ከተቃመን በውስጥ ነው የሚቃመው ብዬ አይሆንም ብዬ ከኋላ ፍትክ ብዬ ወጣሁባት። በዛ ሁሌ ትቃጠላለች የጫትሏ። በዛ ነው የምትጠላኝ ጋይስ እንጂ እኔ አልደረስኩባት፣ አልነካዋት። ቴንኪዩ። እኔ ለጥፍር ቀለም ለሚቀባ ወንድ መልስ የለኝም ውዶች። እንደዚህ አይነት ካካ ነው፣ ለካካ መልስ የለኝም። ወንድ ልጅ እኮ ደስ የሚለው ዛሬ ግን ወንድ ልጅ እኮ ደስ የሚለው ጋይስ ቁፍጥን ብሎ ማለት ነው እንትን ሲለው ጓደኞቹን እንኳን አያይም እንዴ? ምንድነው የምትሉት? ኤድ ሳሙኤል አለ ተነፊ በደስታ ውዴ። ግን እኔ የምነፋው ቆርጬ ጥፍሩን አጥቤ ነፋውት የምል አይነት ወንድ አልፈልግም። አንሸራሽሮኝ ወስዶኝ አዝናንቶኝ የሆነ ነገር ሰጥቶኝ እንዲህ አይነት ወንድ ካለ በደስታ እነፋለሁ። ምንም ችግር የለውም ውዴ እንጂ እኔ እንደ ቱና የመንበሩ ጥፍሩን ቆርጬ ገላውን አጥቤ ካልሲውን ቀይሬ ቡታንታውን ቀይሬ በዳውት የሚል አይነት ወንድ አልፈልግም ውዴ። እሺ እኔ የምፈልገው በቃ ደስ የሚል ወንድ አለ አይደል? በቃ ለእኔ ክብር የሚሰጠኝ፣ ሶሻል ሚዲያ ላይ ወጥቶ የማይሰድበኝ፣ የሚያደርግልኝ፣ የሚንከባከበኝ ነው የሚንከባከበኝ። እሺ እንደዚህ ነው ኩኩዬ ነው ውዴ። ልንገርሻው እንጂ ሸርሙጣ ያልሹ ማለት ነው ማለት ለመሸርሙጥ መልክ ያስፈልጋል። ለመሸርሙጥ ወንዶች አሁን እኔ ሸርሙጣ ማቀው ሰው ብሩን ለመበተን ቆንጆ መሆን አለብሽ። በገንዘቡን የት ማስቀመጥ እንዳለበት ያውቃል ባለሀብት። የጨረጨሽ ክስክስክስክስ ያልሽ ፍርክስክስክስ ያልሽ አይነት ሰው ሆነሽ ገንዘባቸውን አይበትኑም። ሂሳብ ምን ይባላል መሰለሽ? በድሮ ጊዜ ማለት ነው ሸርሙጣ ይባላል። ለምን እንደሆነ ታውቂያለሽ? ሂሳብ ሸርሙጣ ሁሌም ታጥባ ጽድት ብላ ስለምትዘጋጅ ማለት ነው። ሂሳብንም እንደ ሸርሙጣ መታ እንዴት ነው ሁል ጊዜ መስራት አለባቸው ይባላል። እና ሁሌም ሸርሙጦች ምናምን የምትሏቸው በቃ ጽድት ያሉ ምናምን ባለሀብት። ዝም ብሎ ታዲያ ድስት የሚፈቀፍጋ 7 ቀን ዝናብ የዘነበበት ጃኬት አልብሶች እግርሽ ዱካ ለብሳ ከመጓዝ እንዳው ሸርሙጦች ተሳካላቸው። በነገራችን ላይ ሰው ሸርሙጣ ሲላችሁ አትከፉ። ሁሌም ሸርሙጣ ንጹህ ናቸው፣ ይታጠባሉ፣ እንትን ይላሉ፣ ይሻላል። አስባችሁታል ውዶቼ? እንደ አስባችሁታል? ሳምቡሳ ጋብዟችሁ ማለት ነው የ17 አይነት የህይወት ታሪኩን ሲያወራ እኔ መኪና እኮ ቢኖረኝ እኮ ከበሬ ድረስ እስከ በርሽ ድረስ እሸኝሻለሁ በመኪናዬ ውር አድርጌ የሚል ወሬ። አንድ ሳምቡሳ ጋብዟችሁ የሳምቡሳው ቅባት ደግሞ እግረኛ ቋታኝ ሆኖ ማለት ነው። የእንትናን ሙቪ አይተሽዋል? የህንዱን ኩቹ ኩቹ ወጣይ ላይ ዝናብ እየዘነበ እናቴ ዛሬ በሩዝ ማሳ ውስጥ ኩቹ ኩቹ ሲሉ አይተሻል? እሱን ነው የሚያስታውሰኝ ይልሻል። ይህን የሚያል እብድ የሚያል ሌዘር ጃኬት ላይሽ ላይ አልብሶ በዝናብ እየሄደ እንደዚህ አይነት